እሱን በማውቄ እኔ አብርሽን በማውቄ የምሬ ነው የምላችሁ በጣም ብዙ ነገሮችን አትርፌያለሁኝ። በጣም ብዙ ነገሮችን እና በጣም አብርሽን ይቅርታ መጠየቅ እፈልጋለሁ። በእኔ የተነሳ ብዙ ነገር ተብሏል። አላርለ ሊባል በጣም የዋህ ነው። የምሬ ነው የምላችሁ በጣም መልካም ልብ ያለው ሰው ነው አብርሽ ማለት። በጣም የዋህ ነው። በጣም በተራወሬ የማይባል ነገር እየተባለ ለእኔ ሲል በጣም ብዙ ነገሮችን ችሏል። በጣም ብዙ ነገር ተብሏል። ተሰድቧል። ኢቨን ኢፍ ከእናንተ ጋር ራሱ ካስተዋወቀኝ እሱ ነው አይደለ እንዴ? የምሬ ነው ምላችሁ ከእናንተ ጋር ለመተዋወቂ ምክንያቴ እሱ ነው እንጂ እኔ አንዳችሁም ላታቆኝ ትችሉ ነበር። ወደ ሚዲያም የመጣሁት በእሱ ምክንያት ነው። እሱ ነው ያመጣኝም አይደለ? ስለዚህ እኔ ሊሰጠው የማይገባ ስም ተሰጥቶታል። ሊባል የማይባለው ነገር ሁላ ተብሎ ነው የቻለው። የምሬ ነው ምላችሁ በጣም ብዙ ነገሮችን ተብሏል። ግን ለእኔ ሲል ችሎ ነው የኖረው እና አይደለም እኔን አይደለም እህቴን ታላቅ እህቴ ራሱ የታወቀችው እኮ በሱ ነው። ይህንን አትረሺም አይደል? አንቺን ብትሆኚ አትክጂም። በቃ ሊባል በማይገባ ልክ ተብሏል። ይሄ ልጅ ለእኔ ሲል ብዙ ነገሮችን ችሏል። ተሰድበዋል ማለት በቃ እኔ እሱን በማውቄ እኔ አብርሽን በማውቄ ምን ተጎዳው? ምን ቀነሰብኝ? ወደ እናንተ መጣሁኝ፣ ብዙ ነገር አወቅኩኝ፣ ብዙ በቃ እናንተን አገኘሁኝ፣ ብዙ ተከታዮች ኖሩኝ፣ ብዙ ወዳጆችን አፈራሁኝ እንጂ ምን ቀነሰብኝ? እንደውም አተረፍኩኝ እንጂ እኮ ምንም የተጎዳሁት ነገር የለም። ምንም ያጣሁት ምንም የጎደለብኝ ነገር የለም። የምሬ ነው የምላችሁ በጣም ብዙ ነገሮችን አትርፌያለሁኝ። በጣም ብዙ ነገሮችን እና ይበቃል። ከዚህ በላይ እኔ እሱንም እንድትናገሩት አልፈልግም። እስከ ዛሬ ምን ነኝ በቃ ማለት እንትን እንዲል ያደረግኩት። ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያላችሁ እኛለን እግዚአብሔር ይመስገን። ክብር ይስፋ ለመድኃኒዓለም። እንግዲህ ያው ልንጨቃጨቅ ሰዓታችን ደርሷል ማለት ነው። እንግዲህ ሩታ ከዚህ በፊት አብርሃም እኛም ያልነው ይሄ ነበር ባይዘወይ ማለት ነው አይደል አባቴ? እኔን ከልጄ ጋር ከዚህ በኋላ ዩቱብ ልሰራ ነው፣ ዩቱብ ስልክ ካልሰጠሽኝ እያለ ነው ማለት ነው አባቴና እና ማለት ነው። እኔ ውዶች ከዚህ በፊት ሩታ የተናገረቻቸው እንትኖች ቲክቶክ ላይ ስለ አብርሃም የተናገራቸው አሁን የአብርሃም የሚሰድቡ እና ውዶቼ ከዚህ በፊት የአብርሃምና የሄርሜላ ደጋፊዎች እኛ ደጋፊ ነን ከኛ በላይ ማንም የለም ለሚሉት ማለት ነው። ሩታ ከዚህ በፊት ስለ አብርሃም የተናገረችው ነገር ነበር እና አንዳንድ አላችሁ የሩታ ወዳጆች ማለት ነው ዝም ብላችሁ የምትሳደቡ ከመሬት ተነስታችሁ ከመሬት በቃ ዝም ብሎ በቃ በማያገባችሁ ሁላ የምትጣሉ አለ። አበረ ስንት ሰው በነቃበት ዘመን አሁን እናንተም እዛው ናችሁ ማለት ነው። እና ምን ልላችሁ ፈልጌ ነው ያ ሩታን ያለ አብርሃም 00 ነኝ ስትል ከዚህ በፊት ያው ቃለ መጠየቅ ወይም ደግሞ በራሷ አንደበት የተናገረችው ነን ይሄንን እንትን ያልኩት ማለት ነው። እንግዲህ በዚህ ሁለት ቀን ሰርጋለይ ያሉ ነው። እኔ ግን አላምንም። እኔ የሆነ ነገር ካልሰማው በአንዳንድ ዩቱበሮች በናሚሮ በነእዩ ምናምን አልሰማም። በትክክል በመረጃ ምንጭ ትክክለኛው ነገር ካልሰማሁኝ ለእናንተ ለቤተሰቦቼ ውሸት ነገር ማስተላለፍ አልወድም። እንደማልወድ ደግሞ ጠንቅቃችሁ እናንተ ታውቃላችሁ ማለት ነው የኔ ውዶች። እና ምን ልላችሁ ነበረ እንግዲህ ያው ወሬ ግን በነገራችን ላይ ይናፍቃል በጣም እንደዚህ መጨቃጨቅ ማለት ነው። እኔ የከሌ ነኝ፣ እኔ እንደዛ ነኝ፣ እኔ በቃ በጣም ነው ደስ የሚለው። ለማንኛውም ግን ደግሞ ያው የማንም ሆነን እውነታው ከነሱ ጋር ነው ያለው። ገባችሁ የኔ ውዶች? ግን ዝም ብለን እርስ በርሳችን ስንጣላ በቃ ስንቦጫጨቅ ለምንውል ግን አንድ መልእክት አለኝ ማለት ሩታ የምትኖረው ለራሷ ነው። ሁሉም ለሚኖረው ለራሱ ነው። ሩታም ለራሷ ጥቅም ነው፣ አብርሃም ለራሱ ጥቅም ነው፣ ሄርሜላንም ለራሷ ጥቅም ነው። ግን እናንተ ስደት ላይ ሆናችሁ እርስ በርሳችሁ የከሌ ደጋፊ ነኝ፣ መቼስ ኢትዮጵያ ሆኖ የአብርሃም የሩታ ደጋፊ የሚል የለም አይደለ? ምሳሌ አሁን እኔ ወዳችኋለሁኝ እንጂ በሚሰሩ ስራ ደግፊያቸው ምናምን አላውቅም። ምክንያቱም መደገፍም ስለማልፈልግ ማለት ነው። እና ይሄንን ነው የምላችሁ ይሄን እና በጣም ነው የምታስቁኝ። አብርሃምና ሩታ ላይፋቸውን አብረው እየቀጩ ከዛ በኋላ እኔ በቃ ሄርሜላ ሊያገባት ነው ልል አልችልም። ምክንያቱም በቃ አያስኬድም ማለት እኔ አሁን ሩታም እንደዚህ ልሳደብ አብርሃም ልሳደብ ሄርሜላ እንደው ሂጄባታለሁ ከዚህ በፊት እንደው ሄርሜላ ይቅርበኝ ሄርሜ ያቺ ቆንጆ ሄርሜላ ይቅርበይኝ ለማለት ፈልጋለሁ። አም ሶ ሶሪ በእንግሊዘኛ አም ሶ ሶሪ በጣም እና እንደዚህ ነው የምላት ለሄርሜላ። ለሌሎቹን ያወዳቸዋለሁ ጠላቸዋለሁ ሳይሆን እኔ ሞራ አብርሽዬ በጣም ነው የምወደው።
እያንዳንዳችን ዩቱበር ባለ ውለታ ነህ። የኔ ባለ ውለታ በእርግጥ ከእግዚአብሔር በታች ለምዬ ናት፣ የኔ ፍቅር እህቴ እሷ ናት። ግን ደግሞ ያው አብርሽንም እንወዳለን እናከብረዋለን። ያለ አንተ ዩቱብ ባዶ ናት። እኔ አሁን ይሄን ስናገር ሂዱብኝ።